አገዛዙ ከፍተኛ የሆነ የቴክኖሎጂ ብልጫ ከመያዙ በስተቀር የተለየ እጁ ላይ ምንም ነገር የለም። በነገራችን ላይ ዓለም ላይ የተመረቱትን ድሮኖች ሁሉ ታጥቋል አብይ አህመድ። የቻይናውን ዊንግሎንግ ድሮን፣ የቱርክ ሁለት አይነት ድሮኖች ነው ያሏት። እነዚህ ስትራቴጂክ ድሮኖች የሚባሉ ባይራክታርና ምንድነው አካንቺ የሚባል የኢራን መዋጁር ሁሉንም ለሽያጭ የቀረቡ ድሮኖች ታጥቋል አብይ። እነዚህም በዓለም ላይ ተመርተው ለሽያጭ የቀረቡ ድሮኖች ሁሉ ሞክሯል። በሁሉም የአማራ ማዘናት በሁሉም ፋኖ ላይ በርካታ ንጹሃን ወገኖቻችንን ጎድቷል። በርግጥ በጣም ጥቂት ሊሆን ከሚገባው አንፃር በጣም እጅግ በጣም ጥቂት ወንድሞቻችንን መስዋዕትነት ከፍለዋል መካድ ስለማንችል። ያ የቴክኖሎጂ ብልጫ ግን የትኛውንም ጦርነት አሸንፏል። አሜሪካ ከአፍጋኒስታን ተሸንፋ ወጣለች። 20 ዓመት ውጊያ ተደርጎ አሜሪካ ከቪየትናም ተሸንፋ ወጣለች። ከሶማሊያ ተሸንፋ ወጣለች። የቴክኖሎጂ ብልጫ ስለሌላት ነው አይደለም። ራሽያ ዩክሬንን እስካሁን አላሸነፈቻትም። የቴክኖሎጂ ብልጫ ስለሌላት ነው አይደለም። ዋነኛው ቴክኖሎጂያችን የተሸከምነው ዓላማ ስለሆነ ነው። ዋነኛው ቴክኖሎጂያችን ያን የቴክኖሎጂ ብልጫ የምናሸንፍበት ህዝባችን ስለሆነ ነው። ከዚህ አድቫንቴጅ በስተቀር እርግጠኛ ነኝ ሰሞኑን የታዘብነውን ድል በአጭር ጊዜ ውስጥ እንደግመዋለን። እንዳልኳችሁ አንድ ለውጥ ማምጣት ያስፈልገናል። ሁልጊዜም በየሰፈራችን መዋጋት አገዛዙን ለማፍረስ ጠቅሞናል፣ ኃይል ለመገንባት ጠቅሞናል። ነገር ግን የምንዋጋው እዚህ ሰፈር ልንቀር አይደለም፣ እዚህ ወረዳ ልንቀር አይደለም። ወንዝ ተሻግረን የአማራን የዝንተ ዓለም ሰላም የሚያመጣ ስርዓት ልንገነባ ነው የምንታገለው። ከሱ ባሻገር ደግሞ ስትራቴጂክ ወታደራዊ ድሎችን ልናመጣ ነው የምንታገለው። ለዛ ቅንነት ያስፈልጋል። ቼን ኦፍ ኮማንድ መጠበቅና መታዘዝ ያስፈልጋል። የትኛውም ቦታ የትኛውም ኮሪደር ስምሪት በሚሰጥ ሰዓት መቀበል ያስፈልጋል። እሱን ማድረግ ከተቻለ በቀላሉ የጠላትን አከርካሪ መስበር እንደሚቻል ጦርነቱን ስንጀምር በደንበጫ በደጋዳሞት በዚህ በእነማይ ቀጠና በቋሪት ባህር ዳር ዙሪያ ሜጫ የነበሩት ትላልቅ ድሎች በግልጽ የሚያመላክቱ ናቸው። ሰሞኑን የምኒልክ ህዝብ የፈጸመው አስደናቂ ጀብዱ የጠላትን አከርካሪ ለመስበር የምንችል የማድረግ አቅም ያለን መሆኑን ለኛ አይደለም ለጠላት አይደለም ለዓለም ጭምር ያሳየንበት። የሆነ ዲፕሎማት ከውጭ ይመጣል፣ አብይ መኪና ይዞ ይወጣል፣ በቤት ያዞረ የተብለጨለጨ መብራት ያሳያል። አንዳንዶቹ ይከራከራሉ፣ ምንም እኮ ስጋት የለም ሰላም እኮ ነው አገሩ። እነሱ ከአዲስ አበባ ተሳፍረው የመጡበት ሀገር ሳይደርሱ አንድ ክፍለ ጦር ተደምሷል። አንዳንዱ የኛ የሥራ ጉድለት ነው፣ ለዓለም የምናሳይበትን መለጥር ማስተካከል አለመቻላችን። ስለዚህ ያንን ሁሉ ዓለም አቀፋዊ ትኩረታችንን ሁሉ የሚቀይር ነገር ነው ይሄ ነገር የፈጠረው። ብዙ ጊዜ ተናግሬው አውቃለሁ። አሁን ሌሎች ተቋማትም ዲፕሎማቶችም የሚዲያ ሰዎችም እየደጋገሙት ነው። ፋኖ የምስራቅ አፍሪካ ኢመርጂንግ ፓወር ነው። ፋኖ የምስራቅ አፍሪካ አዲስ ኃይል ነው። በትክክልም ያ መሆኑን እና ሚዛን እየጠበቅን መሆኑን እየታየ ዛሬ እኔና እናንተ የንተጋሩ ባንጀምር ኑሮ አብይ አህመድ የፕሪቶሪያ ስምምነትን ለመተግበር የሆነ መሬት ወደሆነ አካል ሰጥቷል። ጠመንጃውን ከአማራ ነጥቆ ለሆነ ቡድን አስታጥቋል። ያው ካለ ጦርነት መኖር የሚችል ሰው አይደለም። ወይ ኤርትራን ወሯል ወይ ተቃራኒው ሆኗል። ብቻ እዚህ ቀጠና ውስጥ የሆነ ነገር ተደርጓል። ያ ሁሉ እንዳይደረግ ምክንያት የሆነው የፋኖ ፓወር ነው። ይሄ ታሪካችሁ ነው። በስርዓት በሚገባ ማወቅ አለባችሁ። እንዳጋጣሚ ነው የምስራቅ አፍሪካ ቀጠና ከኢትዮጵያ ውጭ ያለው ቅኝ ግዛት የተገዛ ቢሆንም ብዙም የቅኝ ግዛት ባህል እና እሴት ያረፈበት አሻራ ያረፈበት አይደለም።
በብዛት አብዛኛው የሱዳንን ጨምሮ ኤርትራ፣ ሶማሊያ፣ ጅቡቲ ይሄ ቀጠና ህዝቡ ደግሞ አንደኛው ከአንደኛው ጋር የተሳሰረ ነው በብዙ ምክንያት በቋንቋ በብሔር ለምሳሌ አፋርን ብትወስዱ ኢትዮጵያ ውስጥ አፋር አለ ጅቡቲ ውስጥ አፋር አለ ኤርትራ ውስጥ አፋር አለ በዚህና በሌሎች ምክንያት እንደገና ደግሞ የዚህ የቀይ ባህር ጂኦፖለቲክስ በመኖሩ ምክንያት ቀጠናው ከጦርነት ቀጠና ወጥቶ ያውቅ እንደውም በጥቂት አመታት ውስጥ በ20 አመት ምናምን ውስጥ 3 አዳዲስ ሀገራት ተፈጥረዋል ቀጠናው ላይ ኤርትራ ከኢትዮጵያ ተገንጥላ አዲስ ሀገር ሆናለች ደቡብ ሱዳን ከሱዳን ተገንጥላ ሀገር ሆናለች ሶማሌላንድ እውቅና የላትም እንጂ ዲፋክቶ ስቴት ናት ሀገር ናት ዓለም አቀፍ እውቅና ስለቀራት ብቻ ነው አሁን ደግሞ ሱዳንም ለሁለት ሊከፈል ዳር ይያለ ነው ይሄ ቀጠና ሙሉ የጦርነት ቀጠና ነው በሚደንቅ ሁኔታ አማራው ስልጣን ላይ በነበረበት ዘመን እቺም አማራው ስላችሁ አዲስ ለገሰ ነው በረከት ስሞን እንደማታስቡ እርግጠኛ ነኝ በአፄ ኃይለ ሥላሴ ዘመን ይሄ ቀጠና በጣም ስቴብል የነበረበት ዘመን የተረጋጋ የነበረበት ዘመን ስለዚህ ለዛ ትልቁ ዋጋ ያለ መሆኑ መታወቅ አለበት አሁን ላይ እንደ ቀድሞ ቅኝ ገዢዎች ሳይሆን ዶላር ያደለባቸው አዳዲስ ኃይሎች በተለይ ዩናይትድ አረብ ኤሚሬት የምትባለው ዱባይ እና ሳውዲ አረቢያ እና ሌሎችም ሀገሮች አልፎ አልፎ ቱርክም ግብጾችም ይሄን ቀጠና የጦርነት ሜዳ አድርገውታል የፕሮክሲ ዋር የውክልና ጦርነት መጫወቻ ሜዳ አድርገውታል ሱዳን ብትሄዱ ሳውዲና ዩናይትድ አረብ ኤሚሬት ነው የሚዋጉት አልቡርሃንን ሳውዲ ይደግፋል ሌላም የሚደግፈው አለ ዳጋሎ የሚባለው ደግሞ ዩናይትድ አረብ ኤሚሬት ትደግፋለች ለምን ትደግፋለች ዳጋሎ ከተቆጣጠረው መሬት ወርቅ ስለምታገኝ ሌላ ምንም ነገር የለውም አሁን ላይ ዓለምን የሚዘውረው ኢኮኖሚው የኮርፖሬት ኤምፓየር ዘመን ላይ ነው ያለው በዛ ምክንያት ምን ይለዋል አንድ ጻፊ ፕራይቬታይዝድ ስቴት ፎርሜሽን ፕራይቬታይዝ የሚደረግ ምንድነው ቢዝነስ ነው አይደል ግን ፕራይቬታይዝድ ስቴት ፎርሜሽን እየተከናወነ ነው ሶማሊያ ውስጥ ዲፒ ወርልድ የሚባለው ዱባይ ፖርት ኢንተርናሽናል ወይም ዱባይ ፖርት ወርልድ የሚባለው ካምፓኒ የዩናይትድ አረብ ኤሚሬት ገዢዎች የዛ ፋሚሊ ንብረት ነው ሁለት ፐርፐዝ አለው እዚህ ሶስት ፐርፐዝ አለው እዚህ ቀጠና አንደኛው ካውንተር ቴሮሪዝምን ወይም ደግሞ ሽብርን ይከላከላሉ ይላሉ በሌላ በኩል ደግሞ ካውንተር ፔረሲ ይሄ የባህር ላይ ውንብድና ለመከላከል ይላሉ እንደገና ደግሞ እዛ ሀገር የእንስሳትም የጽዋትም ምርት ስለሌለ የፉድ ሴኩሪቲያቸውን ወይም የምግብ ዋስትናቸውን ለማረጋገጥ እዚህ ቀጠና ያለው ክላይሜትና አየር ንብረት ለሰብል እህልም ለእንስሳት ምርትም ስለሚመች ለሱ ኢንቨስትመንት በሚል ሰበብ በሶስቱ ምክንያቶች እዚህ ቀጠና ላይ ኢንቨስት ያደርጋሉ ለምሳሌ ሶማሊያን ብትወስዱ ሶማሌላንድ ፑንትላንድና የሞቃዲሾ መንግስት አለ አይደል ሶስቱም ሀገራት ላይ ሰራዊት ያሰለጥናሉ ሶስቱም ሀገራት ላይ አሁን ላልኳችሁ ለጸረ ሽብር ተጋድሎ በሚል ለአንቲ ፓይረስ ወይም ለባህር ላይ ውንብድና ተጋድሎ በሚል እና ለሌላም ፐርፐዝ የዚህ የቀይ ባህር ቀጠና ንግድ ለመቆጣጠር በሚል የወደብ አገልግሎት ለመስጠት በሚል የወደብ ግንባታ በሚል ምክንያት ሶስቱም ሀገራት ላይ ሰራዊት ይሰለጥናል ኢንፎርማሊ ሶስት የተለያዩ ሀገራት እየተፈጠሩ ነው ማለት ነው አንድ ሀገር አርሚ ካለው ራሱን የቻለ አርሚ ካለው ራሱን የቻለ አስተዳደር ካለው በሂደት ወደ ሀገርነት ነው የሚሸጋገሩ ስለዚህ ይሄ ቀጠና ወደፊትም ቢሆን የነዚህን ኢመርጂንግ ፓወር ወይም የነዚህን አዳዲስ ኃይሎች ፍላጎት ለማሟላት ሲባል ከጦርነት ውጭ ሊሆን የሚችል አይደለም አብይ አህመድ ስለ አሰብ የሚያወራው ለኢትዮጵያ ክብር ለኢትዮጵያ ፕራይድ ኢትዮጵያ ባህር በር እንዲኖራት አስቦ እንዳይመስላችሁ አይደለም ዩናይትድ አረብ ኤሚሬት አሰብ ላይ ኢንቨስት አድርጋ ነበር ሻቢያ አባሯታል ያንን ቂም በአብይ አህመድ በኩል ልታወራርድ ነው ምንድነው የዘንዶ ጉሮሮ በሞይን ክንድ ይለካል ነው የሚባለው በርግጥ ያብይ ክንድ አይደለም የሚለካው የደሃ ልጅ ክንድ ነው ዛም ይለካው የደሃ ልጅ ነው የሚረክፈው አብይ አህመድ ጉዳዩ አይደለም
ለአሰብ ተብሎ 100,000 ወጣት ቢረክ ጉዳዩ አይደለም እሱና በዙሪያው ላሉ ሰዎች ዱባይ ለሚሰራላቸው ቪላ ወይም አሜሪካ ለሚያቋቁሙት ሪል ስቴት ነው የሚጨነቁት የደሃ ልጅ እዛ ይወድቃል የዲፒ ወርልድ የተባለው ካምፓኒም ሆነ ሌላው ዩናይትድ አረብ ኤሚሬት ቡርጃዎች የፈለጉትን ነገር ቀይ ባህር ላይ ያደርጋሉ ያ ነው እየሆነ ያለው ዛሬ የሚተኮስብን ድሮን ዛሬ እናቶቻችን ላይ የሚወረወሩ የድሮን አረሮች ስፖንሰር የሚደረጉት በእነዚህ ሀገሮች ነው የሚያረጉት እንዳነሳውላችሁ በተለየ መንገድ ስለጠሉን ወይም ደግሞ ሌላ ዓላማ ስላላቸው አይደለም ወይም በእምነት በመናምን አይደለም ዋነኛው ዓላማ ኢኮኖሚ ነው ዋነኛው ዓላማ ፖለቲካ ነው አብይ አህመድ የነዚህ ኃይሎች ጉዳይ አስፈጻሚ እንጂ የኢትዮጵያ መሪ የኢትዮጵያ ህዝብ ፍላጎትን ሊያጸና ሊከውን የመጣ ግለሰብ አይደለም እየተዋጋን ያለነውን ጦርነት ውስብስብና ግዝፈት እንድትረዱት ነው ይሄንን ማነሳላችሁ እያንዳንዱ የምትተኩሱት ጥይት የቀጠናውን ፖለቲካ የዓለምን ፖለቲካ ባላንስ በማድረግ ረገድ ያለውን ሚናና ድርሻ እንድትረዱት ነው ይሄንን ምነግራችሁ ለእናንተ አይደለም ለሌሎቻችንም ውስብስብ ነው ጉዳዩ ነገር ግን እያንዳንዱ የታጠቃችሁት ጠመንጃ የተሸከመው ዓላማ ትልቅ ነው ለዛ ነው መጽናት የሚያስፈልገን ከ50 ዓመት በፊት ሀገር የሆኑ በጣም ትንሽ የህዝብ ቁጥር በጣም ትንሽ የቆዳ ስፋት ያላቸው የመካከለኛው ምስራቅ የአረብ ሊግ አገራት አማራን የሚያክል ግዙፍ ህዝብ ለሺ ዘመናት የራሱ ስልጣኔ የነበረው ህዝብ አደጋ ላይ ሲጥሉት ቆመን ማየት አንችልም የለብን ቀጠናው ላይ የተሻለ ኃይል እንግዲህ እንደሌሎቹ ልክ ዳጋሎ እንዳለው ነዳጅ ወርቅ ላይኖረን ይችላል የሆነው እንደሌሎቹ ምናከራየው ወርቅና ነዳጅ ባይኖረን የሰራዊታችን ዲሲፕሊን እንደ ወርቅ ኤክስፖርት የሚደረግ ሆናል እንዳልኳችሁ ነው ይሄ ቀጠና በእኛ ኃይል በእኛ ጉልበት መልሶ የሰላም ቀጠና ካልሆነ በስተቀር ለተከታታይ አመታት ከጦርነቱ ደት የሚወጣ አይደለም ስለዚህ ኃይል ያስፈልገናል ጉልበት ያስፈልገናል ኃይል ከጠመንጃው ከጥይቱ ብዛት ብቻ አይደለም የሚመነጨው ኃይል የሚመነጨው በዋነኛነት ከሰራዊታችን ዲሲፕሊን ነው ዲሲፕሊን ሲባል ከህዝብ ጋር ያለን ግንኙነት እርስ በርስ ያለን ግንኙነት ላለቆቻችን ያለን ታዛዥነት ብቻ አይደለም የሚሰጠንን ተልኮ የመፈጸም አቅማችን ጽናታችን ረሃብን ጥምን የመቋቋም ክህሎታችንን ጭምር ይጨምራል ያ ትልቁ ሀብታችን የምንፈልገው ደረጃ እስክንደርስ ድረስ በዚህ ጉዳይ እንድትጸኑ አደራ ማለት ፈልጋለሁ ዛሬ ግዙፍ አርሚ ገንብተናል ማሰልጠን ማደራጀት ተችሏል በነገራችን ላይ ስልጠናን እንደው ኃይል ከመገንባት አንፃር ብቻ እንዳታዩት የምናሰለጥነው ኃይል ነገ የሀገር መከላከያ የሚሆን ነገ የሀገር ዘብ የሚሆን ነገ የምናስበውን ቀጠና የሚቆጣጠር ነው እሱ ብቻ አይደለም ለ6 ወር ለ7 ወራት አሰልጥነን አስመርቀን ጠመንጃ አስታጥቀን ስምሪት የምንሰጥበት ቀጠና የተቆጣጠርን መሆኑን ጭምር ለዓለም የምናሳይበት ነው አንዳንዶቹ ዝም ብሎ ተራ ሸማቂ አድርገው ያስቡናል እንደዛ እንዳልሆነ ለዓለም ጭምር የምናሳይበት ዩኒፎርሙ የራሱ ትርጉም አለው ቦሌቱ የራሱ ትርጉም አለው የምናሳየው ካታዎች የራሳቸው ትርጉም አላቸው ሚዲያ ላይ በርካታ ኢትዮጵያ ህዝብ ከፍተኛ ስጋት ውስጥ ነው ያለው የመዋጥ የመወረር የመጥፋት አደጋ ይደርስብኛል ብሎ ከፍተኛ ስጋት ውስጥ በተስፋ ይጠብቀናል በተስፋ የምሬን ነው የምነግራችሁ በተለያየ መንገድ ፋኖ መቼ ነው የሚያሸንፈው ይሄ ትግል መቼ ነው የሚጠናቀቀው ብሎ በጉጉት የሚጠብቀናል ለዛ ሁሉ ተስፋ መሆናችንን ጽናት ያለን መሆናችንን በእርግጥም ግዙፍ አርሚ እየገነባ መሆናችን የምናሳይበት ስለሆነ እሱ ተጠናክሮ መቀጠል አለበት